ጀግናው ጀግናው አብርሻችን ጀግናው አሁን የምትለመንበት የምትለቀስበት ቀን ይመጣል። ለአንተ የሚያለቅስ በያንተ የሚያለቅስ ማለት ነው። ሚለምን ስቅስቅ ብሎ የሚያለቅስ ሰው ነው አሁን ያው ይመጣል ማለት ነው። 3 ቀን ሙሉ አብረሃት ቆይተህ ምን ብለህ ከኔ ጋር ነው የምትሆነው የትም አትሄድም ብላ ለምና ምን ብላ አስቀርታህ ከዛን በ3 ቀን ውስጥ ነው ጌም የተጫወትኩብህ ብላ አሁን ደግሞ እያለቃቀሰች መምጣት ምን ይሉታል? አሁን እያለቀሰች መምጣት እውነት ለመናገር ምን ይሉታል? ምን ይሉታል ጋይስ? እንደው ምን ይሉታል? እንደ ያንቺን መጨረሻሽን ያሳየኝ እንደው እግዚአብሔርን ያንቺን ሩታ መጨረሻሽን እንደው የወንድ ልጅ አምላክ እንደዚህ ስቅስቅ ብለሽ እሱንም እንዳስለቀሽው አሁንም ይድረስብሽ ነው ብለው። ምክንያቱም የብልግናሽ ብልግና ማለት ነው። በጣም ብዙዎቻችሁ አሁንም ደግሞ እየተናገሩ ነው ያሉ ማለት ነው። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ስትገቡ በላይክ ግቡ ፕሊስ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ ማለት ነው። እንግዲህ ሩታን እንደምታዩት ይኸው በዚህ መልኩ እያለቃቀሰች ትናንትና ደም እንባ እስከምታለቅሽ ድረስ አልቅሽ እኛ ምን አገባን አልቅሽ። ለምን ስቅስቅ ብለሽ እንደው ለምን እንደው ሪ ብለሽ እንደው ያዙ ልቀቁን ብለሽ ልብስሽን አውልቀሽ ለምን አትሄጂም? እኛ ምን አገባን? አለቅሽ አላለቅሽ ወንድማችንን እኮ ነው የጎዳሽው። ከሄርሜላ ጋር ሲሆን ደግሞ አሁን ደግሞ ፍቅር በሆኑበት ሰዓት ደግሞ መጠሽ ደግሞ ተንኮል እያደረግሽ ያለሽው እየጠነሰስሽ ነው ያለሽው። አሁን አንቺ የምታለቅሽው እሱን ልትጎጂ ነው እንጂ አሁን እሱን ወደሽው አፍቀረሽው አይደለም። ነገ አንድ አመታችሁ ከተጋባችሁ ጋይሶች ነገ አንድ አመታቸው እሁድ ማለት ነው። አመታቸው የስቅለት ዕለት ነው አይደለ? ማለቴ ነገ አንድ አመታቸው ነው። ስቅለት አይደለም፣ ነገ አንድ አመታቸው ነው ከተጋቡ ማለት ነው። አሁን ደግሞ ብላችሁ ደግሞ ወደ ሄርሜላ ደግሞ ዙራችኋል። ደግሞ ከዚህ ከልጅ ጋራ ፍቅር ይዞኛል ብሎ ደግሞ ይሄ ደግሞ መጧል ማለት ነው። ይሄስ ምን ይሉታል? አታካብዱ። ሄርሜላ እንደሆነች የአብርሽ ብቻ ነች። የትም መሄድ የለባትም። እሷ አታወዛግባት፣ በግራና በቀኝ እየዞራቸው አታወዛግባት ማለት ነው። ስለዚህ እንደ ድሯችን ሆነን ልጃችን እናሳድግ። ምንድን ነው ያለሽ? የመልስ ምት ነው የሰጠሽ አይደል ሩታ? ስለዚህ አስፈላጊ አይደለም፣ በቅቶኛል፣ ከአንቺ ጋር የተረሳ ነገር ነው ብሎሻል። ስለዚህ በቅቶሻል። አብርሽ ተጠንቀቅ የምትሉ በጣም ብዙዎቻችሁ ናችሁ። አብርሽ የሚል ሰው ነው በአሁኑ ሰዓት እየበዛ ያለው። ሄርሜላ የሚል ሰው ነው ያለው። እግዚአብሔርም በጣም አሁን ደግሞ ተወዳጅ የሆነው ደግሞ ሁለቶቻ ናቸው። በቃ በአይኑ ውስጥ የሚታዩት እነሱ ናቸው፣ በሩታ በሄርሜላ በአብርሽ። በቃ እነሱ ሄርሜላና አብርሽ ብቻ ናቸው በአሁኑ ሰዓት እየታየ ያለ ማለት ነው። ስለዚህ እኔ ተዋቸው፣ ሄርሜላንና አብርሽን ብቻ ጉዞ ወደፊት። በቃ አለቀ ደቀቀ። በቃ